እንደው የኔ ውዶች እንደው ይሄ ፍርዱ እንዴት ትሰጡታላችሁ? ትንሷ አላዛር ላይ ትማግጣለች እንደው እንደዚህ። የኔ ውዶች የኔ ማሮች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። እንዴት ናችሁ የኔ ውድ ቤተሰብ፣ ተናፋቂ ቤተሰብ፣ ቅን ቤተሰቦች ደህና ናችሁልኝ? አሁንም ቻናሌ ሰብስክራይብ በማድረግ እንዲሁ ቪዲዮን ስታዩ ላይክ በማድረግ ቤተሰቤ ሁኑ። ምንም ሳትፈልጉ በቅንነት ገንዘብ ሳትፈልጉ ሙገሳ ሳትፈልጉ በቅንነት ኮሜንት ምትሰጡኝ፣ ላይክ ምታረጉኝ፣ በቅንነት ቤቴን ሰብስክራይብ ምታረጉኝ የኔ ቅልቦች የኔ ቅልቦች ቅን እንደሆናችሁ እንደው መድኃኒያ ዓለም ልባችሁ ቅን እንደሆነ መሻታችሁ ይፈጽምላችሁ። ሁሌ መላችሁ ይሄን ነው። ወደፊትም አላቋርጥም። እግዚአብሔር አምላክ መሻት ምንፈልጋቸው መሻቶች አሉ። መሻታችሁ ይፈጽምላችሁ። በጣም ነው ማመሰግነው። አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። እንግዲህ በየቀኑ አዳዲስ የምትመጡ እህት ወንድሞች ስላላችሁ አመሰግናችኋለሁ። አሁንም ቪዲዮዬን ስታዩ ላይክ አድርጉ፣ ኮሜንት አስቀምጡ። እንዲሁም ለቤቴ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰቦቼ ሁኑ። የኔ ቅን ልቦች ማለት ነው። የኔ ቅን የሆናችሁ ማለት ነው። እና ዛሬ አቶ ዳንኤል ግን እረፍ ዛሬ ንግግርህ ምንም አልወደድኩልኝ። እያሽቃበትክ ነው መሰለኝ ሰሞኑ ማለት ነው። አይ እነዚህ ሰዎች የሆነ ነገር አሉት መሰለኝ እያሽቃበጠ ነው። እውነት ለመናገር የዛሬው ንግግር ምንም አልተመቸኝም የአቶ ዳንኤል ማለት ነውና ከነሱ ጋር ይሄ ግብረ ገበር መሆን እየመሰለኝ ነው ማለት ነው። በነገራችን ላይ ማለት ነው ሰው ማንኛውን ሰው እስቲ የኔ ውዶች በህይወታችን የሚወዱንም አሉ የሚጠሉንም አሉ። ሲፈልጉ ዝም ብለው የሚጠሉን አሉ፣ ሲፈልጉ ዝም ብለው የሚወዱን አሉ። ለምሳሌ እንደናንተ አይነት ዝም ብለው የሚወዱ ገብቷችኋል። እኔ አሁን አታቁኝም፣ ከኔ ገንዘብ አትፈልጉም፣ ከኔ ሙገሳ አትፈልጉም። በቅንነት ማለት ነው ቤቴን ሰብስክራይብ እያደረጋችሁ ቪዲዮውን እያያችሁልኝ ላይክ እያደረጋችሁኝ በቃ ሰው የሚባለው እንደናንተ አይነት ቅልብ ያለው ነው ማለት ነው። እና አንዳንዴ ምናልባት በአካባቢያችሁ በህይወታችሁ በቤተሰብ ይሄ በፍቅር አጋራችሁ በማንኛውም አይነት ሰው ማለት ነው ራሳቸው የሆኑት ነገር ሰዎችን የሚገምቱ ነገር አለ። በቃ ራሳቸው ያደረጉትን ሁሉም ሰው እንደዛ የሚያደርግ የሚመስላቸው ሰዎች አሉ። ለምሳሌ እሱ ባለጌ ከሆነ እናንተም በቃ ባለጌ ናችሁ በሱ አይን ማለት ነው። እሱ ጨዋ ከሆነ ደግሞ እናንተ ጨዋ ናችሁ። ጨዋን ባትሆኑ ጨዋ ናችሁ በቃ በሱ እይታ። ሰዎች ማንነታችን በእንደዚህ አይነት የሚገምቱ ልክ በእነሱ እይታ ወይም ደግሞ እነሱ በሚያደርጉት አንድ ሰው ሌባ ከሆነ እናንተ በቃ ሌባ ናችሁ በዛ ሰው እይታ ማለት ነው። አንድ ሰው ይሄ ሰው የሚሳደብ የሰው ክብር የሌለው ሰው ከሆነ በሱ እይታ ሁሉም እንደዛ የሚገምታለ። አሁን ያላዛር ይሄን ነው እያየውበት ያለው ከነናቱ ማለት ነው። ከነናቱ ዛሬ ደግሞ ማለት ነው አቶ ዳንኤል ግን ብታርፍ ይሻልሃል ይኸውልህኛ ከያዝን ያዝን ነው አጥበን ነው የምናሰጣህ ማለት ነው። ስለዚህ አርፈ ብትቀመጥ ምክንያቱም ለትንሱ ደና ወዳጅ ደና አጽናኝ ሆነ የመጣህ እየመሰለን ነበር። ግን የዛሬ ንግግርህ ምንም አልተመቸኝም። ትንሱ ወንድ ማን ያመጣሹ? ምን አገባችሁ? ሲጀመር ምን አገባችሁ? ምን ቤት ናችሁ? አልጋ ላይ ተኝታ አገኛችኋት? ስዘሙ ታገኛችኋት እንዴ? ሰው የት ሀገር ነው እናንተ? ይዋ ሰው ቤትህ ለምን ገባ? ማን ነው አከሌ ነው የሚባለው? የት ሀገር እንዴ? ድሮ እኮ እውነቴ ነው የምላችሁ ድሮ እኮ መንገድ የሚሄድ መንገደኛ ከመሸበት እግሩን ታጥቦ አሁን እኔ የገጠር ልጅ ነኝ፣ ገጠር ውስጥ ነው ያደግኩት። እውነቴ ነው የምላችሁ መንገድ ላይ ሰው ከመሸበት እንዳሁኑ ድሮ አገራችን አሁንም የለም ገጠር። በእርግጥ ያናህል መኪና የለም፣ ግን ቢሆንም እኛ ስናድግ ያየነው መንገደኛ ምናልባት ቤቱ ሩቅ ከሆነ ካልደረሰ ሰው ቤት የቤት እንግዳ ተብሎ እግሩን አጥበን ይሄ የንተነ አለ ባህላዊ የሚነጠፉ ነገሮች አሉ። እነሱን አንጥፈን እንግዳ ተቀብለን ያለንን ተቋድሰን ውሃን ከሆነ ጠጥቶ ተኝቶ ጧት እግዚአብሔር ይስጥልኝ ብሎ ይወጣል ማለት ነው። እናንተ ምን ስለሆናችሁ ሰው ከሰው ላይ ይገናኝ ነው እንዴ? አረ ምን አይነት ፈጣጣ ዘመን ነው የመጣብን እንዴ? እናንተ ይዋ ቆያ እናንተ ቤታችሁ ሰው ላይ ገባ ነው ባላገባችሁና በቃ ከሰው ጋር ላትገናኙ ነው። ማህበራዊ ኑሮ ላትኖሩ ነው። እንግዲህ የትንሱ የመጣበት ይሄን ነው።
እንግዲህ በቃ ትንሱ ላይ ማገጠች አላዛር ላይ ምን አይነት ፍረታም ብትሆኑ ነው? ቆይ አንድ እርጉዝ ሴት ማለት ነው ከሌላ ወንድ አርግዛ ማለት ነው። እውነት እኮ ነው። ምን አይነት ህሊና እንዳላቸው ራሱ እየገባኝ አይደለም። እውነት ቀፋፊ ህሊና ነው ያላቸው። እውነቴ ነው። እንደው ማሰባቸው እንደው ትንሱ እንኳን ብታረገው ማሰባቸው ራሱ የሚቀፍ ነገር ነው። እግዚአብሔርን ነው የምላችሁ። በጣም ነው የሚቀፋው። አንድ እርጉዝ ሴት ከሌላ ወንድ አርግዛ ባላላት፣ እሺ ትፍታውም አትፍታውም ትፍታው ከፈለገች አንድ ጊዜ አይደለም 10 ጊዜ ትፍታው፣ ግን በሆዷ ልጅ ይዛለች። እንዴት ነው ከሌላ ሰው ጋር ለመማገጥ እንደው ህሊናዋ ተቀብሏት እሺ ብሏት ለመማገጥ የምታስበው? እንዴት ነው የምታስቡት እናንተ? ወንድ ለምን አስገባች እንዴ? ሴት ቢሆን እርግጠኛ ነኝ ሴት ብትሆን ማነች ብሎ አይጠይቅም አላዛር። እንግዲህ ጥርጣሬው ጭንቅላቱ እሱ ሲማግጥና ዱርዬ የሆነ ከሴት ጋር ሲንዘላዘል የኖረ ሰውዬው አንቺ ተንዘላዝለሽ ምናምን ነገር በምንኛ የምታስቡ እናንተ እንስሳ ከእናንተ የሚሻለው እኮ ማን ነው? እናንተ ከእንስሳ የምትሻሉ እኮ እንደው ከእንስሳ ትንሽ ማሰባችን የተሻለ ነው ተብሎ ስለሚታሰብ ነው። እናንተ ከእንስሳ እኮ ባሳችሁ። አሁን እውነቴ ነው የምላችሁ ከእንስሳ ባሱ እነዚህ ሰዎች ማለት ነው። በምን አይነት ሂሳብ ነው አንድ እርጉዝ ሴት ከሌላ ወንድ ጋር እንደው እነሱ እንደሚሉት ማለት ነው እነሱ እንደሚሉት ከሌላ ወንድ ጋር ልትማግጥ? እንዴት ነው በሆዷ የሌላ ሰው ልጅ ይዛ? ኧረ እግዚአብሔርን ፍሩ። ኧረ ፈጣሪን ፍሩ። እውነት ሰው አትፈሩም? አይተናችኋል። ሰው ብትፈሩማ በዚህን ደረጃ እየቀለላችሁ አትመጡም ነበረ። ሰው አትፈሩም እናውቃለን፣ ግን እግዚአብሔርን ፍሩ። እውነት ነገ እንደው እግዚአብሔር ምን ያደርገኛል በሉ። አዎ ሰው ምንም እንደማያደርጋችሁ እያሳያችሁን ነው። ግን እግዚአብሔር እንደው ዝም ብሎ ትግስቱ አንዳንዴ እንትን ካለ የእግዚአብሔርም ስራ ድንቅ ስለሆነ እግዚአብሔርን ብትፈሩ ይሻላል እንዴ ውድ ተመልካቾች። እና አቶ ዳንኤል ደግሞ ማን ነው ቢልዲንጉ ላይ ጠይቃለሁ ማን እንደሆነ ቪዲዮም ላይ አያለው አጣራለሁ። እሺ የእናንተ ቢልዲንግ ባይሆንስ ምን ልታረጓት ነው ልጅቷ? በቃ አቶ ዳንኤልም ልክ እንደነሱ ጭንቅላት ሊበላሽ ነው። እሺ የእናንተ ቢልዲንግ ባይሆን ልጅቷ ምን ልትሆን ነው ማለት ነው? እሺ የእናንተ ቢልዲንግ አይደለም ወይም ተከራይ አይደለም፣ በቃ ጎረቤታችሁ አይደለም፣ ከሌላ ቦታ የመጣ ነውና ትንሱ ማገጠች ነው ከወንድ ጋር ዘለለች ነው። የእናንተ ይሄን ነው ማሰባያችሁ እስከዚህ ድረስ ነው ማለት ነው። ይሄን ነው በቃ የሚያስበው። አቶ ዳንኤልም ከእንደዛ አይነት ጨዋታ ብትወጣ ይሻልሃል። አጥበን ሳናሰጣ እናከብርሃለን፣ እንወድሃለን። እንደ ታላቅነትህ እንደምናከብርህም እንደምንወድህም ከእንደዛ አይነት ቃቃ ጨዋታ ከነሱ ጋር ብትወጣ መልካም ነው። አነጋገርህ ዛሬ ምንም አልወደድኩትም ማለት ነውና ማን እንደሆነ ጠይቃለሁ። ማንህን አንተ የምትጠይቀው ምንድነው? ሲጀመር ትንሱ የፈለገችው ቤቷ ማምጣት መብቷ ነው። ጥሏት እኮ ሄዷል። አልፈልግሽም ብሏል እኮ። ምን ነው መረጃ አለ እኮ እንዴ የነሱ ይሄ ቃቃ ጫወታ ስለተጫወቱ አንተን ከነሱ ጋር ተነስተህ እሷን ማን የገባው ምንድነው የገባው ልትላት አትችልም። መብትም የለም ሲጀመር። አንተ አይደለህም አላዛርም መብት የለውም። ምክንያቱም አልፈልግሽም እኔ አንቺ መፍታት እፈልጋለሁ ያላት ሴት ከማጋዋልሽ ከማጋናደርሽ የማለት መብት የለውም። በቃ ሚስት አይደለሽም ብሎ በአደባባይ ተናግሯል። ስለዚህ እንደዚህ የመቆጣጠር መብት የለውም። ስለዚህ ብታርፉ አይሻላችሁም? አቶ ዳንኤልና አቶ ግብረ አጋባልና አላዛር እኔ እኮ ምን አይነት ሹል አፍ ነው ያላችሁ ግን? ምን አይነት ሹል እውነት። እኔ ሰው አይቻለሁ፣ ክፉዎችም አይቻለሁ፣ ደጎችም አይቻለሁ። እኔ በእንደዚህ አይነት ልክ እንደነዚህ አይነት ሰዎች በህይወቴ አይቼም ገጥሙኝም አያውቅም። እግዚአብሔርን ነው የምላችሁ። እኔ የፈለገ ድራማቸውም ይሁን ጨዋታቸውም ይሁን ግን እንደው ለህዝቡ ምን እንደሚያስተምሩት ምን እንደሚያመጥሉት ባይገባኝም ግን እንደዚህ አይነት ሰዎች በህይወቴ አይቻላቅም። በቃ በህይወቴ አይቻላቅም። አንድ ሰው ለእርጉዝ ካራራ አስባችኋል? ለእርጉዝ ካራራ እንደው ለሰው ይራራል ማለት ዘበት ነው። እና ስለዚህ አላዛር የሚያንጨረጭረህ እቃዬን እፈልጋለሁ ብለህ ትላንትና ምትወድቅ ምትወት ወይ ምትሞት መስሎ ራሷን ምታጠፋ መስሎ እቃህን ጠቅልለ እሱም እቃ ሆኖ ማለት ነው እሱም እቃ ሆኖ እቃዬን ወስዳለሁ ብለህ እንደው እቃ ይዘህ ሄድክ። አንድ ሰው እቃውን ይዞ ከሄደ ልብሱን ይዞ ከሄደ ከህይወቴ ውጪ አልፈልግሽም ካለ ምን ሊሰራ ነው የሚመጣው? ደግሞ አሁን ደግሞ አልፈታውሽም እያለ እቃቃ ጨዋታ መጫወት ጀመረ። አልፈታውሽም በቃ የፍቺው እኮ ማመልከቻ አስገብቷል። ፍርድ ቤት እኮ ይዞታል። አትፍታትም ፍታትም ፍርድ ቤት ውሳኔ እስከሚሰጣችሁ ድረስ እቺ ሴትዮዋ ጋር ባትመጣስ ትንሱ ጋር ባትመጡስ እንዴ? ካላያቻታ እንደው በቃ ናፍቆቷ ውሎ አያሳድራችሁ ማለት ነው። በዚህ ልክ ነው የምትናፍቃችሁ። በቃ በዚህ ልክ ለነገሩ የምትናፈቅ ልጅ ናት ልጅቷ ማለት ነው።
እናንተ ሸለመጥማጥ ይዟት ነው እንጂ እውነት ለመናገር ልጅቷ የምትናፈቅ ደስ የምትል አነጋገሯ ደስ የሚል ያው ማናችንም ትግስት አይኖረንም ማንም ሲነካን ማለት ነው። እንደውም እሷ በጣም ትግስተኛ ናት እሷ እውነት ከአንዳንዶቻችን አንጻር በተለይ ከኔ አንጻር ከምሬ ነው የምላችሁ በጣም ትግስተኛ ናት። እና በዚህ ልክ ታግሳችሁ ሽሩሩ እያለቻችሁ እኔ ካሁን በኋላ እንደው ትንሱ ከዚህ ሰውዬው ጋር ታርቃ እንደው ከዚህ ሰውዬው ታርቃ ትዳር ብላ ከገባች በቃ የሷ ህይወት የዛኔ ነው የተበላሸው። እውነቴ ነው የምላችሁ የትንሱ ህይወት የዛኔ ብልሽልሹ ወጣ በቃ ተበላሸ ማለት ነው። እውነቴ ነው ትንሱ ድጋሚ ከዚህ ሰውዬው ጋር ህይወት ከቀጠልሽ በቃ ህይወትሽ የዛኔ ያበቃለት። እኔ አላቅም ትቷችሁ ከሄደ ሰው ድጋሚ ከሱ ጋር ህይወት አትቀጥሉ። አንደኛ የቀለለ ህይወት ነው የምትኖሩት የቀለለ ህይወት። ሁለተኛ ደግሞ እናንተ ያመናጨቁና ያዋረዱ ጭምልቅልቅ ያረጉ ክብር ሳይሰጧችሁ ክብር አንሷችሁ ነው የምትኖሩት። ትታችሁ ከሄደ ሰው መልሳችሁ ታርቃችሁ የምትኖሩ ከሆነ እግዚአብሔርን ከምሬ ነው የምላችሁ ትታችሁ ከሄደ ዳግም ፊታችሁ እንዳታዞሩ። እግዚአብሔር የተሻለ ነገር አለው እውነት እግዚአብሔር የተሻለ ነገር አለው ብላችሁ የእግዚአብሔርን ተስፋ መጠበቅ አለባችሁ እንጂ ትታችሁ ከሄደ ሰው ተለማምጣችሁ ወይም ደግሞ እናንተ ተለማምጡ የሚመጣ ሰው ፊት እንዳሰጡ ዳግም ከሱ ጋር እንዳትገናኙ። በህይወታችሁ ምስቅልቅል አውጥቶ ተጫውቶባችሁ ነው የሚሄደው ማለት ነው። ስለዚህ ውድ ቤተሰቦቼ ያው ሪከርድ እንዳላበዛባችሁ ለዛሬው በዚህ በቃኛል። በሌላ ቪዲዮ እስከማገኛችሁ ድረስ በጣም ነው መወዳችሁ በጣም ነው ማከብራችሁ። ቤተሰብ ስለምትሆኑን ደግሞ እጅግ በጣም አመሰግናለሁ። የኔ ቅልቦች እንደናንተ አይነት ቅልቦች ኢትዮጵያ ያብዛልን። እውነት እንደናንተ አይነት ቅልቦች ቢኖር ስደትም አይበዛም ነበረ። ወዳችኋለሁ አከብራችኋለሁ። ሰላማችሁ ብዝት ይበል ባይ